ከዛ ይሄን ፓስታ ተከታተልሽ ምናምን ብላችሁ ጻፉ። ሰላም አለይኩም እንዴት ናችሁ? ፓስታን ከኔ ጋር ነው ዛሬ የምንሰራው ማለት ነው። ዛሬ ቆንጆ ፓስታ ከኔ ጋር ትሰራላችሁ። የሚገርም ለየት ያለ እናንተ በልታችሁ አታውቁም። እሺ አሁን ስታስቡት ምናምን የበላችሁት ምናምን ከመሰላችሁ በጭራሽ በልታችሁ አታውቁም። አሁን ምላችሁ ምንድነው ፓስታ ቆንጆ ፓስታ እናዘጋጃለን። ሶሱም አብረን እንሰራለን። እንዲሁም ደግሞ ፓስታውን አብረን መጀመሪያ ቅቅል እናደርግና ከዛም በኋላ እስከ መጨረሻው ካያችሁ ምን አይነት ፓስታ እንደምሰራ ታያላችሁ ማለት ነው። ሰብስክራይብ አድርጋችሁ አድርገን እያያችሁ ግን እንዴት ናችሁ? ደህና ናችሁ? ሁሉም ማናፊያ አለውላችሁ። ቪዲዮን ሲደርሳችሁ ማለት ነው ሰብስክራይብ አድርጋችሁ እለፉ። ይጠቅማችኋል። እንደው እንትኑን ምን ነው ከምታገኙታላችሁ ባይለ ከፈጣሪ ታገኙታላችሁ። እና ቆንጆ አድርጌ ፓስታ ቀቅላለሁ ዛሬ ከናንተ ጋር ፓስታ እንቀቅላለን ማለት ነው። ኢንሻአላህ ቆንጆ ይሆናል ብዬ አስባለሁ። እና አብረን እንስራ። ፓስታችንን ውሃችንን አሙቂያለሁ። እሳችን ዘጋጅቷል። እንጣልና ከዛ በኋላ ስጋችንን መጥበስ እንጀምራለን። እስኮ በመጀመሪያ የሚያስፈልጉ ነገሮች ሶስት ነገሮች ናቸው። የመጀመሪያው ድስት ነው። ከዛም በኋላ እሳታችንን እናበራለን። ከዛ እሳታችንን ካበራ በኋላ ጋዝ አለ ግን ኃይል የለውም እንትን የለውም። ጋዝ ቆብኛል እንደዛ በስቶቭ ልሰራ አሰልቺ ነው አይደል? በእንትን መስራት በዚህ መስራት ማለት ነው። አልያዝ አለ ባለ ከሰል ላይ መስራት ነው እና ጋዝ አልቋል። በዛ ነው። እሺ እና ምላችሁ ነው ፓስታችን አዘጋጅቻለሁ እንሰራለን። እና እንዴት ናችሁ? እንዴት በጣም ትሩት የፓስታ አሰራር የቱ ነው? ኢታሊያኖ ነው ወይ ጉድ አልብራም አለ ነው ኦኬ። ከዛ እንደምታዩት እሳታችን በርቷል። ኦኬ እሳታችን ስለበራ ምን እናደርጋለን? መልሰን ስላጠፋን መልሰን እናብረዋለን። ከዛ ይፈላዋለኝ። የፈላው ካዘጋጀው በኋላ እኔ ፓስታ ላይ ውሃ ማፍላት የሆነ ጨው መጨመር የምወደው ፓስታ ላይ ውሃውን ፓስታ ትንሽ ቢያንስ ትንሽ መጨመር እወዳለሁ። በፊት ዘይት ጨምር ነበር ፓስታ ሰራ ማለት ነው። ከዛ ምን አቆምኩ መሰራችሁ? እንዳት የሆነ እንትን አይቲ ያወራሰንቺ ቲክታክ ላይ ፓስታ ላይ ዘይት አትጨምሩ ምክንያቱም ይዤ እንደላበስለው ያደርገኛል ሲል ሰማሁኝና ከዛም በኋላ እስቲ ነው ይትቻለሁ እንዲሞክር ብዬ ማለት ነው። እና ፓስታ ላይ ውሃ መጨመር ትቻለው ስላላችሁ እና እንዴት ነው የምትሰሩት እናንተ? ግን እኔ እንትን ብዬ ነው ከዛ ፓስታችን ይከደናል ግን ይቀመጥልሽ ተከተከና ከዛ እንከረዋለን። እሳታችን ላይ ይሄ ይቀመጣል። ይሄ ይብሰል ፓስታችን። ቀጥሎ የምናደርገው ምንድነው? እንደገና ውሃ እናሙቃለን። ውሃ የምናሙቀው ደግሞ ቲማቲማችንን በሙቅ ውሃ ዝፍዝፍ ለማድረግ ነው። አሁን ሄጂ ውሃ ጥጄ እመጣለሁ። እናንተ ሰብስክራይብ አድርጉ። ቲማቲማችን ተዘጋጅቷል። 3 ፍሬ ቲማቲም አዘጋጅቶ በጣም ትልቅ ከዛ ትንሽ ይሄን ቲማቲም በዚህ ሳህን እናደርገዋለን። እዚህ ጋር አድርጎ ይታያችኋል። እዚህ ጋር እና ይሄን ቲማቲም እናደርገዋለን። እንደዚህ እናደርገዋለን። ምክንያቱም በኋላ እንድትሉ እንድታጠለን ሙቋ ጭምር እንደማደርግበት እዚህ ላይ ጣብ እናደርጋለን። ከዛ ፋቲስ ሲፈራ እዚህ ላይ ጨምራለን። ቀጥሎ የምናደርገው ነገር ደግሞ ምንድነው? ሽንኩርት ያስፈልገናል። ሽንኩርቱን ደግሞ ለማድረግ የመጀመሪያው መክተሻ ስለሚያስፈልገኝ ሽንኩርቱንና ሽንኩርቱን እንዲቀርበው ከዛ በኋላ እናደርጋለን ማድረጉን ታያላችሁ። ባለሙያ ስለሆንኩኝ አይኔን ያቃጥለኛል። ወለተ ያቃጥለኛል እና ባለሙያ ሲል አይኗን አይቃጥላትም ለማለት ያህል እስኪልሽ ታቁሽን እንዴት አጥቧለሁ። ከዛ እንደሚያስፈልጋችሁ እንዴት ተከተፍ እንደዚህ ላሳያችሁ። ይኸውላችሁ አሳያችሁ ነው ወራባችን ስለተላ በዚህ መልኩ በቃ
አቃጠለኝ ሲያቃጥል ይውላችሁ። ዋችን በዚህ መልኩ ዘፈዘፈን። ከዛ ምን እናደርገዋለን? ይሄን ሽንኩርታችንን ስናየው ይሄ ከዛ ሁሉንም በዚህ ማሽን ጨምራለሁ። በዚህ ማሽን ከጨመርነው በኋላ ፓስታችን ምን ላይ ደረሰች? መጀመሪያ ውሃ ላይ ባስጨምርበት ኢትዮጵያ ውስጥ የተለመደው ይሄ ነገር ግን እኔ አሁን ሳይዝ ግን እዚህም ተለምዷል፣ ግን ኢትዮጵያ ደግሞ ይበልጥ ተለምዷል ብዬ አስባለሁ። አሁን ሌላ ቲማቲማችንን ከተዋለን በመመልኩ አስፈልቻለሁ። ከዛ እንደዚህ ጨርሶ ነጭ ሽንኩርት፣ ቲማቲም አንድ ላይ ሞልቷል። ምን ቆይ መስራቱ አሁን ደግሞ እናደርጋለን ፓስታችንን እናጠለዋለን ማለት ነው። ፓስታችንን ስታጠሉ ማለት ነው የመጀመሪያው ውሃ ይሄኛው ራሱ ውሃ እንዲቀርላችሁ በሳህን ነገር ከስራ አስቀምጡ። ፓስታችንን ግልብጥ እናደርጋታለን ማለት ነው። ይኸውላችሁ ፓስታችንን በዚህ መልኩ አዘጋጅቼዋለሁ። የቅድሙን ቲማቲማችንን ተመልከቱት። ቆንጆ ሆኖ ተፈጭቷል። ሽንኩርት፣ ቲማቲም አንድ ላይ ይፈጫል። ከዛም በኋላ እንደምታዩት ተፈጭቶ የተዘጋጀ ስጋ አለኝ። ስጋውን መጀመሪያ እዚህ ላይ ጨምራለሁ። በዚህ መልኩ እንዲዘጋጅ በደንብ አድርጌ ምን እለዋለሁ አመጣዋለሁ። ስጋችንን በደንብ አማስለው የሚያናደኝ ነገር ስጋ ምንድን ነው ችግሩ? ከኔ ካስገባሁት በኋላ ማፍታት ነው። እረሳዋለሁ። ለምን እንደሆነ አላውቅም። ስራት ተስራለ ይሄኛውን ትንሽ ላይ ይገለበጣል። ስሙ ዘይት ማለት ነው። ከሽንኩርቱና ከቲማቲሙ ጋር ስለፈጨው ነው ማልጨምረው። እሺ ዘይት ማልጨምረው። ዘይት እኮ አልጨምረትም ያለው ዘይት ነው የሚሰራው ምናምን ካላችሁ አዎ አልጨምርም። እኔ ቆጣቢ ነኝ። ቆጣቢ ስለምኩ ዘይት አይ ከእንትኑ ጋር ስለፈጨው ነው። እሺ እና ምን ላችሁ ነው ፓስታ ምን ይፈልጋል? ምንም አይፈልግም። እንደማንኛውም ሰው ግን ፓስታ በሶስ ይሻላችኋል? አትክልት ይሻላችኋል? ወይስ የምትወዱት ይመስላል? ይሄ እኔ ልበላው አይደለም ግን ምሰራው ነው። እኔ ልበላው አይደለም ሶስ ክትሮ ይለኝ ግን ደስ የሚል ፓስታ ነው ሲጣፍጥ። የፓስታ ፍቅሬ ነው ግን አሰራሩ ምንድነው?
ኦኬ ተመልሼ እመጣለሁ። እሺ ምክንያቱም በዚህ ሁኔታ የማይክ እንትን ያልቃል። ከዛም በኋላ እኔ ማለቃቀስ ጀምራለሁ። የማይክ እንትን ከሚያልቅባችሁ እና እህታችሁ ደግሞ እኝኝኝ ስትሉት ከምትሰሙ ምን ታደርጋላችሁ? እቺ እንትን ተክተክ ትንሽ ጊዜ ከዛ መተን ደግሞ እንዴት ነው መረቃው ያሳያችኋለሁ ማለት ነው። ጠብቁኝ። ትምራችሁ ትንሽ ብቻ በደንብ አድርጉት። ትክትክ አድርጌው ተመለስኩ ማለት ነው። አሁን ምን እናደርጋለን? ቅድም ያበሰልነውን ፓስታችን እዚህ ላይ እንጨምረዋለን። ይሄን ሳህን አዘጋጅቻለሁ። እነዚህ ነሰን ያስፈልገናል። ይሄን ሳህን አዘጋጅቻለሁ ማለት ነው። በዚህ ሳህን እናደርጋለን መሰላችሁ። ይሄንን እንገለብጠዋለን። ይሄን ገለብጠውና በዚህ መልኩ እንዲህ አድርገዋለሁ ማለት ነው። ከዛ ይሄን ፓስታ ይሄ ወስጄ ምን አደርገዋለሁ? በ150 ዲግሪ ያሞቁት ኦቭን ውስጥ ጨምረውና ከለሩ ወደ የሆነ ከለር ሲሆን አውጣዋለሁ። ጠንከር እንዲል አደርገዋል ማለት ነው። ምንም አይነት ቺዝ አልጨምርም። ቺዝ አይወዱም እኛ ቤት። እንዲቹ ነው እንዲጨመር ቢሆን ውስጥ የሚፈልጉት። አሁን ወስጄ ኦቭን ውስጥ አደርገዋለሁ። እናንተ ደግሞ ሰብስክራይብ አድርጋችሁ ጠብቁኝ። ኦቭን ውስጥ ሲደርስ በ150 ዲግሪ አብስለን እንመለሳለን። ጠብቅ። ሰብስክራይብ አድርጋችሁ እንደዚህ በሉ እስቲ ሰብስክራይብ አድርጉና ከዚህ ሀገር እኮ ነው የምንከታተልሽ፣ ከዚህ ሀገር ነው የምንከታተልሽ ምናምን ብላችሁ ጻፍ አድርጉልኝ። ከዛ ፍቅራችሁን ገለጹልኝ። እስቲ ምን ችግር አለው? አሁን እንወድሻለን ምናምን ነገር በርቺ ምናምን ማለት ትችላላችሁ። ጎበዝ ማለት እንችላላችሁ። እንዳሰድቡኝ ስላችሁ ስሙ ስተመጣቁ ማለት ከለከላችሁ ከፈለጋችሁ ምን አገባኝ። ብቻ አሁን ውስጥ ኦቭናችሁ ሳርገ ነምጣ ወይ ከማበዛባችሁ ኦቭናችሁ ሙቋል። ቅድም ያሞቁት አሁን ጨምረን ነምጣ ይሽጠብቁ ነሽ ደቂቃ ቢያንስ 10 ደቂቃ ነው የሚፈልገው ኦቭን ውስጥ ለመውሰድ ማለት ነው። በ150 ዲግሪ ተመልሻለሁ ከኦቭናችን እና በጣም ነው ግን የሚያቃጥለው። ድምጽ ከረቦሻችሁ ይቅርታሽ። አይውት አሁን ይሄኛው በኩብዝ መብላት ትችላላችሁ። በኩብዝ ማለት በእንትን ማለት ነው። ዶርማን ባምባሽ ነገር ይባላል ማለት ነው። እንዲሁም ደግሞ በባዶ ማንኪያ መብላት ይቻላል ማለት ነው። እና ይሄን የመሰለ ፓስታ ሰራላችሁ። እዚህ ጋር ይውት እዚህ ጋር አድርጋችሁ አሁን ይሄን በቀስቲ ደግሞ አሁን ይሄን የመሰለ ፓስታችን የምናደርገዋለን በአልሙኒየም ላይ ቀሰቀስ እንሸፍነዋለን ማለት ነው። በመፈልግበት ቆርሰን ነው ማለት ነው። አብሰን ከእንትን ላይ እና የዛሬው ቪዲዮ ይሄን መሰል ነበር። ወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እወጣላችኋለሁ። ሼር ማድረጋችሁ እንዳትረሱ። ስለዚህ የምትፈልጉትን መጻፋችሁ እንዳትረሱ። እንደዚህ እንትን ሳስከ እጄ እንደዚህ ጽፍ ናት ማለት ነው። ወዲሻለሁ ጎበዝ በርቺ። ሳይጎዳችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። በቀጣይ ቪዲዮ እወጣላችኋለሁ። ድምፁ ካልተሰማችሁ በድምፅ አድርግላችኋለሁ። ከተሰማ ደግሞ ኢንሻአላህ በዚሁ ይቀጥላል ማለት ነው። ሰላም አለይኩም ወብል ካልሞከራችሁ ቤታችሁ መሞከር ትችላላችሁ። በጣም ቀላል ነው። ወዳችኋለሁ። ባይ